ኢፌድሪ አየር ኃይል 9ኛ ዓመቱን በድምቀት ያከበረ ይገኛል። ይሄ ደግሞ በተለያዩ ዝግጅቶች ነው የተከበረ የሚገኘው። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ሊያደርሰን ባልደረባችን መራውል ከድር በቀጥታ ከቢሾፍቱ አግኝተናል። መራውል እንደምን አመሸህ? በአቪዬሽን ኤክስፖ ላይ የታዘብካቸውን ያያቸውን ጉዳዮች እስኪ ንገረን። አመሰግናለሁ አለምሰገድና የሸዋ ቀደም ሲል እናንተም እንዳነሳችሁት የኢፌድሪ አየር ኃይል 9ኛ ዓመትን ምክንያት በማድረግ የተዘጋጀው የአቪዬሽን ቴክኖሎጂ ኤክስፖ ዛሬም ከፍቶ ነው ሲቀጥል የኢፌድሪ ምክትል ጠቅላይ ሚኒስትር እንዲሁም በሰላም ሚኒስትሩ አቶ መሐመድ እድሪስ ተጎብኝቷል። ይህ አይነቱ የአቪዬሽን ቴክኖሎጂ ኤክስፖ በኢትዮጵያ የመጀመሪያ እንደመሆኑም በርከት ያሉ ሰዎችም በዛሬው ዕለት ሲጎበኙት አምሽተዋል። እንግዲህ ሚኒስትሮቹ በተለይም ደግሞ በዚህ ኤግዚቢሽን ላይ የተለያዩ የአቪዬሽን ቴክኖሎጂ ውጤቶች የቀረቡበት እንደመሆኑ የተለያዩ አገር ውስጥም እንዲሁም ደግሞ የአህጉሪቱን ጨምሮ በርካታ ዓለም አቀፍ ተቋማት የውጤቶቻቸውን ይዘው የቀረቡ እንደመሆኑ ለሚኒስትሮቹ ሰፋ ያለ ማብራሪያ ሲሰጡ ነበር። በዚህ ጉብኝት ወቅትም እንግዲህ የኢፌድሪ አየር ኃይል ዋና አዛዥ ሌፍተናንት ኮሎኔል ይልማ መርዳሳም እንዲሁ ተገኝተው ነበር። ለሚኒስትሮቹ እሳቸው የተለያዩ ሀሳቦችን እንዲሁም ደግሞ ሰፋ ያሉ ማብራሪያዎችን ሲሰጧቸው ቆይተዋል። ቀደም ሲል እንዳነሳሁት በተለይም ደግሞ በኢትዮጵያ ታሪክ በዚህ ልክ የአቪዬሽን ቴክኖሎጂ ኤክስፖ ተዘጋጅቶ አያውቅም። ኢትዮጵያ ያለችበት አሁናዊ ቁመና ምን ይመስላል? በአየር ኃይል እንዲሁም ደግሞ ተዋጊ የአቪዬሽን ቴክኖሎጂ ውጤቶች የተላበሰችው ቁመና ምን ይመስላል የሚለውን የገለጠ እንዲሁም ደግሞ የተለያዩ ዓለም አቀፍ ተቋማትም ደግሞ የቴክኖሎጂ ውጤቶቻቸውን ይዘው የቀረቡበት ነው። በርከት ያሉ የጎብኚዎችም ይህንን አቪዬሽን ሲጎበኙ ተመልክቻለሁ ማለት ነው። እንግዲህ በዚህ ኤክስፖ ላይ በተለይም ደግሞ ከ17 የሚልቁ የተለያዩ ግዙፍ ካምፓኒዎች በዚህ ብዙ ውስጥ የተለያዩ የቴክኖሎጂ በተለይም የአቪዬሽን ቴክኖሎጂ ውጤቶቻቸውን ይዘው ቀርበው ነበረ። ከአራት የሚበልጡ ደግሞ የተለያዩ ከአፍሪካ ሀገራት ውጭ ያሉ ሀገራት እንዲሁ ምርቶቻቸውን ይዘው የቀረቡበት ነው። የአገር ውስጥ የተለያዩ ተቋማት በተለይም ደግሞ ከመከላከያ ኢንጂነሪንግ ተቋማት ጀምሮ የተለያዩ ግዙፍ የሚባሉ በአቪዬሽን ቴክኖሎጂ ወይም ደግሞ በአቪዬሽን ኢንዱስትሪ ውስጥ የሚሰሩ የሀገር ውስጥ ተቋማትም እንዲሁ የተሳተፉበት ነበር ማለት ነው። በዚህ ኤክስፖ ላይ በተለይም ደግሞ ኢትዮጵያ ያለችበትን ቁመና እንዲሁ ያሳየችበት ከዛ ባለፈ ደግሞ በቀጣይ የአቪዬሽን ቴክኖሎጂ ምን አይነት ቴክኖሎጂን መታጠቅ እንደሚገባት ጭምር ልትረዳ የምትችልበት ወይም ደግሞ የተረዳችበት ኤክስፖ ነው ማለት ይቻላል ማለት ነው። የአራተኛው ትውልድ የአቪዬሽን ቴክኖሎጂ ውጤቶች እንዲሁም ደግሞ ዓለም አሁን እየደረሰበት ያለው በጅምር ላይ ያለው የአምስተኛ ትውልድ የአቪዬሽን ቴክኖሎጂ ውጤቶች ጭምር በዚህ ላይ የቀረቡበት ነው ማለት ነው። እንግዲህ በተለይም ደግሞ ኢትዮጵያ አጋሮቿንም የምትለይበት ነው የሚሆነው ማለት ይቻላል። በተለይም ደግሞ 17 ያህል አዳዲስ ነገር ግን ግዙፍ የሆኑ ዓለም አቀፍ ተቋማት የአቪዬሽን ቴክኖሎጂ ውጤቶቻቸውን ያቀረቡበት እንደመሆናቸው መጠን ኢትዮጵያም ደግሞ በቀጣይ ምን አይነት የአቪዬሽን ቴክኖሎጂ ውጤቶችን መታጠቅ ይኖርባታል እንዲሁም ደግሞ ከየትኛው የቢዝነስ ተቋም ወይም ደግሞ ከየትኛው ኩባንያ ደግሞ መገበያየት ይኖርባታል የሚለውንም እንዲሁ የተለየበት ነው። እነዚህ በዚህ ኤክስፖ ላይ የተሳተፉ የተለያዩ ኩባንያዎችም ደግሞ የተለያዩ አዳዲስ የቢዝነስ እድሎችንም ያገኙበት ነው። 21 ያህል የአፍሪካ ሀገራት የተሳተፉበት እንደመሆኑ እነዚህ ካምፓኒዎች የተለያዩ የንግድ ልውውጥ የሚያደርጉበትን እድሎችንም እንዲሁ የፈጠሩበት ነው። የተለያዩ ሀገራትም እዚሁ ስምምነት የፈጠሩበት ነው ማለት ነው። ቀደም ሲል እንዳነሳሁት 6 ያህል በአቪዬሽን ቴክኖሎጂ ውስጥ የሚሰሩ የሀገር ውስጥ ተቋማትም በዚህ የተጋበዙበት የተሳተፉበት እንደመሆኑ የተለያዩ የልምድ ልውውጦችን የሚያደርጉበት ይሆናል ማለት ነው። ይህ ኤክስፖ ቀደም ሲል እንዳነሳሁት በሀገር ውስጥ የመጀመሪያው ነው። ኢትዮጵያ አቅሟን ያሳየችበት አሁን ላይ የደረሰችበትን የአቪዬሽን ቴክኖሎጂ እንዲሁ ለተቀረው ዓለም የገለጸችበት ነው። አጋሮችን የለየችበት ጭምር ነው። እንግዲህ ከዛ ባለፈ ደግሞ በዚህ ኤክስፖ ወይም ደግሞ አውደ ርዕይ ላይ ከቢሾፍቱና ከተለያዩ የሀገሪቱ ከተሞች የመጡ ጎብኚዎችን ስሜት የመጋራት እድል እንዲሁ አግኝቼ ነበር ማለት ነው በቆይታዬ። በተለይም ደግሞ እነዚህ ጎብኚዎች ቀድሞ በሩቅ ይመለከቱት የነበሩ ኢቭን የቢሾፍቱ ከተማ ነዋሪ ሆነው ከሩቅ ይመለከቱት የነበረውን የኢትዮጵያ አየር ኃይል ወይም ደግሞ ተቋም በቅርበት የተመለከቱበት ከዚህ ቀደም በምናብ ጭምር ይመስሉ የነበሩ በተለያዩ የአርት ውጤቶች እንመለከታቸው የነበሩ የአቪዬሽን ቴክኖሎጂ ውጤቶችን በእርግጥም በኢትዮጵያ ያሉ ኢትዮጵያ የምትጠቀምባቸው ቴክኖሎጂዎች መሆናቸውን ከዛ ባለፈ ደግሞ እነዚህን ቴክኖሎጂዎች በአካል የተመለከቱበት ነው። በዚህ አጋጣሚ እንግዲህ ከጎብኚዎች መካከል የነበሩት የቀድሞ አርበኛ ናቸው። እኛ አርበኛ እጅግ በጣም የሚታወቁ ናቸው፣ አንጋፋ ናቸው። የቀድሞ አርበኛ ኮሎኔል
ኡመር ሪጃል ኡመር ይባላሉ። እነዚህ የቀድሞ አርበኛን ጠይቄያቸው ነበር። በተለይም ደግሞ የኢፌድሪ አየር ኃይል ቀድሞ የነበረበትን አሁን የነበረበትን እንዴት ይመለከቱታል የሚል ጥያቄ ባቀረብኩላቸው ጊዜ ከዚህ ቀደም በተለይም በቀጥታ በሶማሌ ወረራ ወቅት የተሳተፉ እንደነበር በማንሳት በተለይም በወቅቱ የኢትዮጵያ አየር ኃይል 4 ወይም ከ4 የማይበልጡ የተዋጊ ጄቶች የነበራቸው እንደነበር እነዚህ ተዋጊ ጄቶች ብቻ የሶማሌን ጦርነት በርግጥ በነበረው የብቁ የሰው ኃይል አማካኝነት ድል ማድረግ ቢቻልም ነገር ግን እንዴት ድል ማድረግ ይቻል ነበር የሚል ስጋትም እንዲሁ ተፈጥሮባቸው የነበረ መሆኑን አንስተዋል። አሁን ግን ባዩት ነገር ኢትዮጵያ በተለይም የኢትዮጵያ አየር ኃይል የተላበሰውን አሁን የያዝለውን ቁመና ሲመለከቱ እጅግ በጣም እንደተገረሙ አንስተዋል። የአሁኑና የቀድሞ የሰማይና የምድር ያህል ልዩነት ያለው መሆኑንም እንዲሁ አንስተዋል ማለት ነው። እንደሚታወቀው የኢፌድሪ አየር ኃይል በተለይም ደግሞ ባለፉት 8 ዓመታት የአቪዬሽን ቴክኖሎጂ ውጤቶችን ከመታጠቅ ጀምሮ በሰው ኃይል እንዲሁም ደግሞ በቴክኖሎጂ ራሱን ሲያበቃ ቆይቷል። በ2030 እንግዲህ ከአፍሪካ ቀዳሚ የአየር ኃይል የመሆን ትልምን አንግቦ እየሰራ ይገኛል። በዛሬው ዕለት በዚህ ኤክስፖ ላይ የተመለከትኩት ይህንን ኢትዮጵያ የያዘችው ትልም በአጭር ጊዜ ሊሳካ የሚችል መሆኑን አመላካች የሆነ ተደማሪ አቅሞች ያሉ መሆኑን የሚያሳይ ኤክስፖ መሆኑን ተመልክቻለሁኝ። በመቀጣይነት እንግዲህ አለምሰገድና የሸዋ በተለይም በዚህ ኤክስፖ ላይ ያነጋገርኳቸውን የተለያዩ ጎብኚዎች ሀሳብ በመጋበዝ ከእናንተ ጋር የምንለያይ ይሆናል። መራውልን እናመሰግናለን።